በቃ ከዚህ በላይ መጠበቅ አንችልም ወደ ፖሊስ ጣቢያ ሄጄ ማመልከት ይኖርብኛል አባዬ ቆይ አባዬ ወንድሜ ቱርካን ቆየት ነበርሽ ቱርካን ለምንድነው የነበርሽበትን ቦታ ያልነገርሽን በአንቺ ምክንያት ምን አይነት ችግር ውስጥ ገብተን እንደነበር ታውቂያለሽ ቱርካን ስንት ነገር እንዳሳለፈን ታውቂያለሽ አባዬ እባክህን ደክሞኛል ወደ ውስጥ ልግባ እባክህን አባዬ ቱርካን እኔም በጣም በአንቺ ምክንያት ደክሞኛል አባዬ ነገ ጠዋት ሁሉ ነገር እናወራለን እባክህን አሁን ደክሞኛል በዛ ላይ ልጄ ናፍቃኛለች ዳፍኒ ማግኘት ይኖርብኛል ልጄ ዳፍኒ የለችም ምን እያላችሁ ነው የት ነው የሄደችው ቱርካን ዳፍኒን ካርታል ወስዶታል እንዴት አባዬ እንዴት እንደዚህ ታረጋላችሁ እንዴት ልጅን አሳልፋችሁ ትሰጣላችሁ እህቴ ይቅርበኝ እህቴን ማረግ አልነበረብኝም ይቅርበኝ ልጄ ጋር መሄድ አለብኝ ዳፍኒ ጋር መሄድ አለብኝ ቱርካን ጠብቂ ነይ በመኪና እንሄዳለን ነይ መኪና ውስጥ ግቢ ቱርካን ጠበቃ ምንድነው አዲስ ነገር አለ እንዴ ስለ ወይዘሮ ቱርካን ነው ምንድነው እሱ ቱርካን ምን ሆነች ከባለቤቷ ካርታል ጋር ለመፋታት ጠበቃ እየፈለገች ነው ሊፋቱ ነው ጥሩ ዜና ይመስለኛል አዎ ጥሩ ዜና ይመስላል አባዬ እኔ ውስጥ ገብቼ ዳፍኒ ይዤ እመጣለሁ አንተ እዚሁን አይሆንም ልጄ አብረን ወደ ውስጥ ገብተን ዳፍኒን ይዘን እንወጣለን አባዬ ምንም አታስብ ካርታል ይህን ያክል መጥፎ ሰው አይደለም አባዬ እዚሁን ጠብቀኝ እሺ ልጄ ቱርካን ልጄ ራስሽን ጠብቂ እኔ እዚህ ነኝ የትም ጥዬሽ አልሄድም ሁሌም ከጎንሽ ነኝ ልጄ እኔም አንተ ስላለ አባዬ እድለኛ ነኝ ልጄ ዳፍኒ እንኳን ደህና መጣሽ ቱርካን መምጫሽን እየተጠባበቅኩ ነበር እባክህን ካርታል አንዴ ከዚህ ወጥተን እናውራ ቆይ ካርታል ምን እያረክ ነው ለምንድነው ዳፍኒን ከቤት ወሰድከው ቱርካን ዳፍኒን ብቻ አይደለም የወሰድኩት ልጄንም ጭምር ነው የወሰድኩት እኔ ዳፍኒ አባት ነኝ በፍጹም ልጄን የመውሰድ መፍትሄ የለም ካርታል ይሄንን ማወቅ አለብህ ቱርካን ህጋዊ አባቶ ነኝ በፈለኩበት ሰዓት መጥቼ የፈለኩበት ቦታ ወስዳታለሁ ላደረሽብኝ ጉዳት አንቺን ዋጋ ለማስከፈል አንሽ አይደለም ዝም ያልኩሽ ለዳፍኒ ብዬ ነው ዳፍኒ ፍልፊት መጥፎኝ መታየት አልፈልግም እኔ የምፈልገው ደስተኛ ቤተሰብ ነው ዳፍኒ ብቻ ሳትሆን አንቺም ስቀሽ ከኔ ጋር ደስተኛ ሆነሽ እንድትኖሪ ነበር ግን አንቺ ያንን አልፈለግሽም ደስተኛ ሳትሆኚ ደግሞ ከኔ ጋር እንድትኖር አልፈልግም ያ ማለት ግን ቱርካን ከሶመር ጋር እንድትሆኚ ፈቅዳለሁ ማለት አይደለም ያልኩሽን ነገር በፍጹም እንዳረሺ እኔ በህይወት ያለው በፍጹም የሶመር አትሆኚም ሶመር ያ እስር ቤት ይገባዋል በፍጹም ያንን ክስ ለማንሳት እንዳታስቢ እንዳታርጊው ቱርካን ለማንኛውም ይሄው ሻንጣዬን ይዣለሁ ቤትሽን ለቅቄ እሄዳለሁ በቅርቡ ደግሞ ፍቻችንን እናከናውናለን ሚኒ የተሰጣትን ህክምና በሚገባ ተከታትላ መድኃኒቶቿን ወጣ በመጨረሻም ተሽሏት ከአእምሮ ህሙማን ሆስፒታል ወጣ ከዓመታት በፊት ጥላ ወደ ሄደችው ወደ እናቷ ቤት ትሄዳለች ምን ፈልገሽ ነው የመጣሽው እማዬ እኔ እኮ ነኝ ልጅሽ ሚኒ ከዛ ሁሉ ዓመታት በኋላ አሁን ሲቸግርሽ ምትሄጂበት ስታጭ ወደ እናትሽ ቤት መጣሽ ምን ፈልገሽ ነው የመጣሽ ንገሪኝ ምን ፈልገሽ ነው የመጣሽው እማዬ የምሄድበት የለኝም አንቺ ብቻ ነሽ ያለሽኝ እማዬ እባክሽን እማዬ ተቀበይኝ እናቴ ተቀበይኝ ከዓመታት በፊት ይህን እንደጀረግተሽ ጥለሽ ሄደሻል አሁንም ቢሆን እዛ የሄድሽበት መሆን ትችያለሽ እማዬ በሩን ክፈቺ እማዬ እባክሽን ይቅርበኝ እማዬ የምሄድበት የለኝም እናቴ እባክሽን በሩን ክፈቺ እማዬ ልጄንም ቀምተውብኛል ብቻዬን ቀርቻለሁ እማዬ እናቴ እባክሽን በሩን ክፈቺ ሳዲቅ ለልጁ ለቱርካን ሲል ምሽቱን ሙሉ መኪና ውስጥ ተቀምጦ ካርታል ሶመር ወይም ሩቻን ቱርካን ላይ አንድ ችግር እንዳይፈጥሩ ዳፍኒን ልጇ እንዳትቀማ ቱርካን እየተጠባበቀ ምሽቱን ሙሉ ሳይተኛ በር ላይ አድሯል ጠዋት ላይ ቱርካንን ለመጠየቅ ዶኑሽና ዳሪያ ወደ ቱርካን ቤት ሲመጡ ዳሪያና ሳዲቅ ፊትለፊት ይገናኛሉ ዳሪያ አባቷ ፊትለፊት እንዳጥያተኛ ሰው አንገቷን ደፍታ ትቆማለች ሳዲቅ በድጋሚ ዳሪያ ላይ መጨከን አልቻለም በመጨረሻም ለዳሪያ ሳዲቅ ይቅርታ ያደርግላታል
ሳዲቅ ቱርካንን ለዶኑሽና ለዳሪያ ጥሎ እሱ ወደ ቤት እያመራ ድንገት ባህር ዳርቻ አካባቢ መስቱን የሚመስል ሰው በጀርባው ተኝቶ ይመለከታል። ሳዲቅ ማን ነው ብሎ መጥቶ ሲመለከት ሚኔ ነበረች። ሚኔ ምንድነው የምትሰሪው እዚህ? ከሆስፒታል አምልጠሽ ነው አይደል? አቶ ሳዲቅ እንደዛ አይደለም፣ ከሆስፒታል አምልጬ አይደለም የወጣሁት፣ ሕክምናዬን ጨርሼ ነው የወጣሁት። እዚህ ምንድነው ታዲያ የምትሰሪው? ሌላ መሄድበት ቦታ አልነበረኝም፣ እናቴ ማባረረችኝ። ሌላ ወዴት መሄድ እችላለሁ? ማንም የለኝም። እባክህ አቶ ሳዲቅ ይህንን ነገር ለማንም እንዳትነግር፣ ለሶመርም ለሩቻንም እንዳትነግራቸው። ከነገርካቸው በድጋሚ እዛ ሆስፒታሉ ሲያስገቡኛል፣ እንደገና ያሳስሩኛል። እባክህ አቶ ሳዲቅ። ሚኔ ለማንም አልናገርም፣ ቃል እገባለሁ። እሺ፣ እኔ የምረዳሽ የማግዝሽ ነገር አለ? አይ ምንም የለም፣ አመሰግናለሁ። ግን እሺ፣ እኔ የምልሽ ሚኔ ቁርስ በልተሻል? ግን አልበላውም። ሳዲቅ ሚኔን ይዟት ቁርስ ጋብዘዋት ለመለያየት ሲሉ ግን ሳዲቅ ሚኔ የምትሄድበትና የምትገባበት ቦታ እንደሌላት ሲረዳ ሚኔ በቱርካንና በቤተሰቡ ላይ ብዙ ነገር ብታረግም ሳዲቅ ግን ሁሉን ነገር ረስቶ ሚኔን ከቤተሰቡ ደብቆ መስት ይኖር የነበረበት ቤት ውስጥ ይዟት ይመጣል። ለጊዜው እዚህ ትሆኛለሽ። አንቺ እዚህ መኖርሽን ማንም ማወቅ የለበትም። የሚያስፈልግሽን ነገር እኔ ያመጣለሁ። ምን እያረክ ነው ወንድሜ? እቺ ሴት እዚህ ቤት ይዘህ መጣ? ነዛት እባክሽን አትጩይ። መንገድ ላይ ወርቃ ነው ያገኘሁት። ወንድሜ ምን እያልክ ነው? እቺ ሴት ቱርካን ለምን እንዳረገች ረሳ እንዴ? ቆይ ቱርካን ይህንን ነገር ስትሰማ ምን ምትል ይመስላል? ነዛት እባክሽን ለጊዜው ይህንን ጉዳይ ሚስጥር እናድርገው። በእኔና ባንቺ መካከል ይቅር፣ ሁሉን ነገር እናስተካክለዋለን። አላቅም እኔ ሳዲቅ እስከ መቼ እንደዚህ አይነት ነገር የተሸፋፈነ እንደሚኖር እዚህ ቤት አላቅም ሳዲቅ። ወይዘሮ ቱርካን ምንም እንዳታስቢ፣ ውክልናውን ብቻ ለኔ ስጪኝ። አቶ ሶመር የፈለገውን ክስ ቢመሰርትም ልጅሽ አንቺ ብቻ ነው የምትሆነው። በዚህ ጥርጥር እንዳይገባሽ። መጀመሪያ ግን አንቺ ለኔ ውክልና መስጠት ይኖርብሻል። እዚህ ላይ ፈርሚ። ጠበቃ ምንድነው? ችግር አለ እንዴ? አቶ ሶመር የቀድሞ ባለቤት ጠበቃ ፍለጋ ወደ እኔ ጋር መጣ ነበር እና ምን ተፈጠረ? አቶ ሶመር ሲመስለኝ አንተ የምትፈልገውን ነገር እኔ በእጅ ያስገባሁት ይመስለኛል። አልገባኝም። ምንድነው እሱ? ወይዘሮ ቱርካን የልጇን ሙሉ ውክልና ለኔ ሰጣኛለች። ጠበቃዋም ነኝ። ውክልናውን በእኔ ቁጥጥር ነው። ያ ማለት ደግሞ ያንተን ልጅ ዳፍኒን በእጅ ልናስገባ እንችላለን ማለት ነው። ምን እያልክ ነው ጠበቃ? እርግጠኛ ነህ ግን? በጣም እርግጠኛ ነኝ አቶ ሶመር። በቅርቡ ልጅህን ታገኛታለህ። ቆንጆ ቦታ ይመስላል። አንተ እዚህ ምንድነው የምትሰራው? እየተከታተልከኝ ነው አይደል? ለምን ብዬ እከታተልሻለሁ? ባይሆን አንቺ እየተከታተልሽኝ ነው እኔን? እኔ ለምን ብዬ ነው አንተን የምከታተልህ? እንደውም ካጠገቤ ራቅ። በነገራችን ላይ ቆንጆ ጸሐፊ ነሽ፣ ጎበዝ ደራሲ መሆንሽን አውቄያለሁ። አድናቂሽ ጭምር ነኝ። መጽሐፍሽ ላይ ብትፈርሚ ደስ ይለኛል። እሺ፣ ግን ብዕር አልያዝኩም። ምንም አታስቢ፣ እኔ ይዣለሁ። ከፊርማሽ ጎን ልትነግረኝ የፈለግሽው ነገር ካለ ብትጽፊ ደስ ይለኛል። ሩቻን ምንድነው እዚህ የምትሰሪው? ቆይ ልታስፈራሪኝ ነው ወደዚህ የመጣሽው? ቱርካን እባክሽ እንደዚህ አትበይ። ልጄ እስር ቤት ውስጥ በጣም ችግር ውስጥ ነው ያለው። እባክሽን ቱርካን፣ ያ ቦታ ለሶመር አይገባውም። እባክሽን ቱርካን ያንን ክስ አንሺ። እባክሽን ቱርካን፣ ልጄ ባላጠፋው ነገር እንዲቀጣ አታርጊ። አንድን ሴት ለዛውም ባለ ትዳር የሆነችን ሴት ያለ ፍቃዷ መውሰድ ከዛ በአንድ ቤት ውስጥ ማስቀመጥ ይሄስ ጥፋት አይደለም? ከዚህ በላይ ምን ጥፋት አለው? ሩቻን ሶመር በሰራው ስራ ነው የሚቀጣው። ማንም ያድነው ሰው የለም። እስኪ ንገሪኝ ቱርካን፣ ምን ጎነ ጎዳሽ? መሳሪያ ይዞ ነው ያስፈራራሽ? እውነት ሶመር ያለ ፍቃድሽ ነው የወሰደው? ያንን በር ከፍቶ ነበር እንድትሄጂ ነገሮች ነበር። አንቺ ግን አልሄድም አልሽ። ከባልሽ ይልቅ ሶመርን መረጥሽው። ፈገግ ብለሽ ቱርካን፣ ለልጅ ተስፋ የሰጠሽው አንቺ ነሽ። አልዋልሽ። በቃሽ ሩቻን ልቀቅኝ። ልቀቅኝ። እንዳትጠጊኝ ብዬሻለሁ። እኔ ለልጅሽ ምንም አይነት ተስፋ አልሰጠሁትም። ምንም ቃል የገባሁለት ነገር የለም። አሁን በቃ ውጭልኝ ከቤቴ ቱርካን። በዚህ ሁኔታ ሁሉም ነገር አያበቃም። ልጄ ላይ ላደረግሽው ለእያንዳንዱ ነገር ዋጋ አስከፍልሻለሁ። ደም እንባ እስክታለቅሺ ቱርካን ዋጋ ትከፍያለሽ። እችን ቀን እንዳረሺ ሶመር ዳፍኒ፣ ሶመር ልጄ ዳፍኒ፣ ሶመር ቱርካን ውዴ
ምን ሆነሽ ነው? ነይ እንሂድ፣ ነይ። ዳፍኒ ልጄን ወይዘሮ ቻን ምንም እንዳታስቢ፣ በቅርቡ ፍርድ ቤት ቀጠሮ አለን። እዛ ላይ ሁሉን ነገር እንጨርሳለን። ስጋት እንዳይገባሽ። በእውነት ትልቅ ስራ ነው የሰራችሁት። ለቱርካንና ለዛ ለማይረባ ካርታል ለተባለ ሰውዬ ምላሹን እንሰጣለን። ወይዘሮ ቱርካን ልጇን እንኳን በአግባቡ የምትንከባከብ ሴት አይደለችም። ልጄ ሶመር እያለ ሌላ ባል አገባች። ከዛ የአባትነት መብቱን ልጅቷን ለዛ ሰውዬ ሰጠች። በትዳሯ ውስጥ ሰላም የላትም። በእሷ ትዳር መታወቅ ምክንያት የልጅ ስነ ልቦና እየተጎዳ ነው። ያው ደንበኛ በአዲሷ ትዳር ደስተኛ አይደለችም። በዚህም ምክንያት ሕፃኗ ልጅ በስነ ልቦናም በኢኮኖሚም እየተጎዳች ነው። አቶ ሶመር ደግሞ የዚች ልጅ አባት ነው። ለልጅቷ የተሻለ ነገር በማሰብ ከአቶ ሶመር እርዳታ እንፈልጋለን። ውሳኔ የሕፃን ዳፍኒ ኮርማን አሳዳጊነት መብት ከወይዘሮ ቱርካን ኮክሳል ተወስዶ ለአባቷ አቶ ሶመር እንዲሰጥ ከዛሬ ቀን ጀምሮ ሕፃኗ ከአባቷ ጋር እንድትኖር ፍርድ ቤቱ ወስኗል። አይሆንም፣ የልጅ ልጅን ለማንም አሳልፌ አልሰጥም። በፍጹም አይሆንም። ቱርካን በሌለችበት እንዴት አድርጌ ነው ልጅ የምሰጠው? አቶ ዛር ችግር ባትፈጥር ጥሩ ነው። ይሄ የፍርድ ቤት ትዕዛዝ ነው። ከፈለክ ወረቀቱን ማየት ትችላለህ። በፍርድ ቤት ተወስኗል። ልጅቷ ከአባቷ ጋር እንድትኖር ፍርድ ቤት ወስኗል። አይሆንም ወይዘሮ ቻን፣ እች ልጅ ካንቺ ጋር አትኖርም። ካንቺ ቤተሰብ ጋር አትኖርም። ወይዘሮ ቻን ምንድነው የምትይው? ልጅቷ እኮ ካንቺ ጋር መሄድ አትፈልግም። ከእናንተ ጋር መኖር አትፈልግም። አያቷ ነኝ። እሱን እኛ እንጨነቃለን። ምንም አታስቢ። ዳፍኒ እያለቀሰች ሩቻን እንዳትወስዳት ሳዲቅ ከፖሊሶቹ ጋር እንዲሁም ከሩቻን ጋር እየታገለ ዳፍኒን አሳልፎ ላለመስጠት ይታገላል። አቅሙ እስከቻለበት ድረስ ይታገላል። በመጨረሻም ፖሊሶቹ እየታገሉ ከሳዲቅ እጅ ላይ ዳፍኒን አስለቅቆ ለሩቻን ይሰጣሉ። ዳፍኒ እያለቀሰች አያቴ ትላለች፣ ግን ማንም ይሰማት የለም። ሩቻን ዳፍኒ ይዛት መኪናውን ውስጥ አስገብታ መሄድ ትጀምራለች። ሳዲቅ ምንም ማረጋጋተው። ጉዷን ያላወቀችው ቱርካን ደግሞ በሌላ የፍርድ ቤት ቀጠሮ ደርሳለች። ቀጠሮም ካርታልና ቱርካን የሚፋቱበት የቀጠሮ ቀን ነው። ካርታል በቦታው ቀደም ብሎ ተገኝቷል። አቤት፣ ምን አልሽ? ምን? እንዴት እንደዚህ ሆነ? ወይዘሮ ቱርካን ካክሳልና አቶ ካርታል ካክሳል ወደ ውስጥ እንዲገቡ ባካችሁን። ካርታል፣ ስማችን እኮ ተጠርቷል። ወደ ውስጥ እንግባ። አልገባም ቱርካን፣ አንቺም አትገቢም። ካርታል፣ ምን እያልክ ነው? ቱርካን፣ በድጋሚ ከዳሽኝ፣ በድጋሚ ዋሸሽኝ። ነግሬሽ ነበር ቱርካን፣ አስጠንቅቄሽ ነበር። ምን እያልክ ነው ካርታል? ያንን ክስ እንዳታነሺ ነግሬሽ ነበር ቱርካን። ያንን ክስ ስታነሺው በእኔና ባንቺ መካከል ከባዱ ጦርነት እንደሚጀምር ነግሬሽ ነበር። ግን አንቺ አልሰማልሽኝ። ያንን ክስ አነሳሽ። አንፋታም። እኔና አንቺ መቼም አንፋታም። በዚህ ብቻ ደግሞ አያበቃም። ጦርነቱ ይጀምራል። ከባዱ ጦርነት ይጀምራል ቱርካን። ለዛ ደግሞ ራስሽን አዘጋጂ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 97 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ለእናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተናፋቂው ተወዳጁ ድራማ የወፍ ጎጆ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ለእናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።